አንቺ ማወቅ የለብሽም። እኔ እኮ ሰው አላደረኩሽም። አንቺ ላይ ሰው አላደረኩሽም ማርቲ። ምናልባት አምላክ ይህንን እውነት ሳታውቅ በይቀረውን ሞቴን ብታቀርብልኝ ምን አለበት? ቆይ ግን ስታይ ምንድን ነው መስልሽ? ዳርዬ ምን ነው? ለምንድን ነው ድል የማትሰጪኝ? የምን እድል? ምንድን ነው የማትጠረጥሪኝ? ለምንድን ነው በሌላ ሴት የማትጠረጥሪኝ? ለምንድን ነው ሁሉ ጊዜ ፍጹም አድርገሽ የምታስብ? ዳርዬ አሁን እንዲባል ይልቅ እስኪ ጌታ ና ቁጭ በል። እንዴት እንደናፈቅ ለአመታት ያስጨነቀኝን እውነት ልነግርሽ እና ብስጭ ሁኝ። እሺ ምንድን ነው የምትነግረኝ? አንቺ ውጭ የወለድኳቸው ልጆች አንተ ሰውዬ ምንድን ነው እሱ? በአመት አንዴ ነበር የመስከር አላማ። እንዴት ነው ትንሽ አሸጋገርከው? ካለ ፕሮግራም 2 ጊዜ ልታደርገው አይደለም ማርታ፣ 2 ልጅ ወልጅ ያለው እያልኩሽ ነው ያለሁት። 2 ልጅ ይኸውልሽ፣ አንደኛዋ ልጄ እዚሁ አብራሽ የምትኖረው ዳጣ ናት። እናቷ ደግሞ ሰላም ነች። ከሰላም ነው የወለድኩት እያልኩሽ ነው። አንተ ሰውዬ የምትናገረውን ነገር ታውቀዋለህ? አዎ አውቃለሁ። ዳጣ ብቻ አለች። ሰላም ያረገዘችው ልጅ የኔ ነው። የዘላለም ጸጸቴ ክህደቴ ይሄው ነው። ከሰላም 2 ልጅ ወልጃለሁ። ይኸው ፊትሽ ቆሜያለሁ። የምትፈልጊውን ነገር አድርጊ። ከሰላም እኮ ሁለታችሁ እኔን ከዳችሁ? አሁን ክዳችሽ። ያን ሁሉ ብታደርግላት ሰላም ክዳችሽ። ከኔ ጋር ተኝታ ክዳችሽ። እሷም እኔም ከልቼሻለሁ። ለምን ቀራችሁ? ሰላም ይቻላል ቤተሰብ ዳጣ ድራማ እንግዲህ በሚገርም ሁኔታ አቶ ደረጀ ለሚስቱ ለመናገር በጣም የተጨነቀ ነገር በጣም እያስጨነቀ በጣም ሰላም እየነሳ ይገኛል። እንግዲህ ምንም ማድረግ አልቻለም ማለት ነው። እንግዲህ ያው ከሰማች ትገለኛለች። እኔ ምን ነው ከዚህ ሁሉ ማርታ ሳሰማ እኔ ሞቴ ቢቀርብልኝ እያለ እንግዲህ በጣም ኃይለኛ ጭንቀት ውስጥ ነው ያሉት አቶ ደረጀ ማለት ነው። እንግዲህ በጣም ሰላም መጥቶ በጣም ኃይለኛ ትልቅ ስትሬስ ውስጥ ነው ያሉት አቶ ደረጀ ማለት ነው። እንግዲህ በሀሳባቸው ለወይዘሮ ሙልዬ ሲነግራት እሷ ከዚህ በላይ ምን አለ እኔ እንደ ሞት ከአንተ ሞት ከነታችሁን ከዳችሁኝ እያለችው ነበረ። እንግዲህ በሀሳብ እየነገራት ነበረ። እንግዲህ በጣም ኃይለኛ ጭንቀት ውስጥ ነው ያለ አቶ ደረጀ። እንግዲህ ምንም ሊሳካለት አልቻለም። እንግዲህ በጣም መፍታቷል ነገሮቹ። እንግዲህ የዚህ ድራማ መጨረሻ ለማየት እንደኔ የጓጓ ሰው መቼም ሞልቷል ማለት ነው። እኔ በጣም ነው እጅግ በጣም ነው ብዙ ነገር የሚያስተምር ድራማ ነው። በነገራችን ላይ ድራማ እጅግ አስተማሪ የሆነ እንግዲህ የቤተሰብ ድራማ በጣም ነው ደስ የሚለው። ትምህርታቸው ራሱ ይዞ የመጡት ርዕስ ማለት ነው እውነተኛ ታሪክ ስለሆነ በጣም ነው ደስ የሚለው። እንግዲህ አንዳንድ ጊዜ እንግዲህ ወንዶች ሚስታቸውን ትቶ ባለትዳር ሆኖ ልጆቻቸውን ትቶ ከሌላው ሄዶ ከሰራተኛው ከምንም ሄዶ ይወልዳሉ ማለት ነው። ነገር ግን ይሄ ነገር እንግዲህ ተደብቆ ይቆያሉ። መቼም አይወጣም፣ መቼም ማንም ሰው ምንም አይሰማብኝም እያሉ እንግዲህ እንደዚህ እንደተሸፋፈ ይፈልጋሉ ማለት ነው። ነገር ግን ያው አንድ ቀን መጋለጡ አይቀርም። እየተጋለጠ ቀን እንግዲህ ራሳቸውን መስዋዕት ያደርጋሉ፣ ስቃይ ውስጥ ይገባሉ፣ ህይወታቸው ይበጣበጣል፣ ህይወታቸውን እንግዲህ ሰላም ያጣል ማለት ነው። እንግዲህ ዳጣ ድራማ ማለት እጅግ በጣም ብዙ ነገር የሚያስተምር አስተማሪ የሆነ እጅግ በጣም ቁም ነገር ያዘለ ድራማ ነው ማለት ነው። እውነት ለመናገር ይሄ ድራማ በጣም ብዙ ነገር የሚያስተምር ድራማ ነው። እጅግ አስተማሪ የሆነ ድራማ ነው ማለት ነው። ይዛችሁ የቀረባችሁት ማለት ነው። ሁላቸውም የሚጫወቱት ገጸ ባህሪ እንግዲህ እውነተኛ ታሪክ ነው። እንግዲህ አስመስሎ ነው የሚጫወቱት። በጣም ነው ደስ የሚለው ማለት ነው። እንግዲህ አንዳንድ ጊዜ ገጸ ባህሪ የሚሰጠንን ገጸ ባህሪ በጣም ኃይለኛ የሚያደርገን አለ፣ መስኪን የሚያደርገን አለ። እንግዲህ አሁን እዚህ ድራማ ውስጥ ያብ እንግዲህ በጣም ኃይለኛ ጸባይ ነው ያላት ማለት ነው። የሆነ ነገር ከያዘች አትለቅም። ምንም ይሁን እሷ ያን ነገር ደርሳበት ለማየት ነው የምትጥረው ማለት ነው።
እንግዲህ አሁን እሷን ሰው በውጭ አካል ቢያገኛት ማለት ነው በጣም ክፉ ሴት ነሽ፣ ቤተሰብ እንደዚህ በጥብጠሻል ነው የሚሏት ማለት ነው። ነገር ግን ይሄ ድራማ ስለሆነ ግዴታ አስመስሎ ሆኖ ነው መሰራት ያለበት እንጂ እንደዚህ ነካ ነካ ተደርጎ የሚሰራ አይደለም። ያው አስመስሎ መስራት ስላለባቸው ነው ማለት ነው። ድራማ እንግዲህ አስመስሎ ተመስጦ እውነተኛ ታሪክ ስለሆነ በትክክል መሰራት ስላለበት ነው ማለት ነው። ዳታ ድራማ በጣም ደስ የሚል እጅግ በጣም ልብ አጓግ ልብ አንጠልጣይ የሆነ ድራማ ነው። ነገራችን ላይ እኔ በጣም ነው የሚመቸኝ። እንግዲህ ዳታ ድራማ እጅግ በጣም አስተማሪ የሆነ ዳታ እንግዲህ ተጥላ ከ18 ዓመት በኋላ ቤተሰቧን ያገኘች ልጅ ናት። ብታገኝም እንግዲህ አባትየው ደብቋት እናትንም ሳታቅ እንደዚህ ድብቅ አድርጎ በድብቅ ነው ከቤተሰብ ጋር እየተቀላቀለች እየኖረች ያለችው ማለት ነው። እንግዲህ ኤቷ ለማወቅ እሷ የምትጥረው እዚህ ቤት ዳታ የመጣችበት ምክንያት ለማወቅ የምትጥረው ያብ እንግዲህ የሆነ ፍንጭ ላይ ደርሳ እንግዲህ ለእናትየው ልትነግር ትጥራለች። በዚህ ሰዓት እንግዲህ አቶ ደረጀ ያብን ይዟት እንግዲህ አስሮ አስቀምጧታል ቤት ውስጥ ማለት ነው። ታስራ ነው ያለችው አንድ ክፍል ውስጥ። እዚህ ምን አደርጋ ነው ይህን ሁሉ የተደረገችው? ለምንድን ነው የታሰረችው? ለምንድን ነው እንደዚህ ልታደርጋት የቻለች? እያለች እንግዲህ እናትየው ትጠይቃለች ማለት ነው። እሱ ደግሞ ሊናገር አልቻለም። እንግዲህ ምክንያቱ ምንድን ነው? አንተ ከመቼ ጀምሮ ነው ይሄን ሁሉ ከኔ ደብቄ እንደዚህ ልታደርግ የቻልከው? ምንድን ነው ምክንያት እንደዚህ እያስደረገክ ነገር ትሏለች ማለት ነው። እሱም እንግዲህ ካጠገባቸው ቁጭ ብሎ ብቻውን ያወራል ጮክ ብዬ ማለት ነው። አንተ ቆይ ምን ሆነ ነው እንደዚህ የምታወራ ትላለች እንግዲህ እናትየው ማለት ነው። በጣም ተጨንቃለች። እንግዲህ እዚህ ታስራ ነው አንድ ክፍል ውስጥ ተዘግቶበት ያለው የሰው ፍቅርና የሰው ማንነት እስኪገባሽ ድረስ ከዚህ ክፍል አትወጪም ብሎ እንግዲህ የናታን ክፍል ውስጥ ነው ተቆልፎበት ያለችው ማለት ነው። እንግዲህ አቶ ደረጀ በገዛ ልጄ ነው እኔ ሰላም እያጣው ያለሁት እና ሰላም እየነሳችኝ ያለችው የገዛ ልጄ ናት። ሌላ ሰው ምንም አላደረገኝም። የገዛ ልጄ ናት ሰላም እያሳጣችኝ ያለችው። ምስጢሬን አውጥታ ለእናትዮ ተናግራ ቤተሰባውን ይበጠብጣለሁ ብላ እየጣረች ያለችው የገዛ ልጄ ናት። የራሴ ስህተትና የራሴ ጭንቀት ከሚያስጨንቀኝ በላይ የገዛ ልጄ ደግሞ የባሰ ጭንቀት ውስጥ ከታኛለች በማለት እንግዲህ ኃይለኛ ጭንቀት ውስጥ ነው ያሉት ማለት ነው። እንግዲህ አንዳንድ ጊዜ ምስጢር ብለን የያዝነው ነገር መጨረሻ ላይ ህይወታችን ይበጠብጣል ማለት ነው። ህይወታችን ሲበጠብጥ እንግዲህ በጣም ነው። አሁን አቶ ደረጀ በጣም ኃይለኛ ጭንቀት ውስጥ ነው ያለው። ወይዘሮ ሙሉዬ እንግዲህ እኔ ደካማ ጎኔም ደካማ ብርታቴም እሱ ነበረ። አሁን እሱ ግን እንደዚህ ተጨናንቆ ሳየው እኔም ከሱ ጋራ ደክሞኛል። እሱ እንደዚህ ሆኖ አይቼ እሱ ነበረ ብርታቴ፣ ጉልበቴ፣ ጥንካሬ እሱ ነበረ። አሁን ግን እሱ እንደዚህ ስለሆነ እኔም በጣም ጨንቆኛል፣ የማደርገውን አጣውኝ እያለች እንግዲህ ለናታን እየነገረች ነበረ ማለት ነው። ናታን እንግዲህ ምንም አይደለም እማዬ፣ ሁሉም ነገር ያልፋል። አባዬ በጣም ጠንካራ ሰውና ጎበዝ ሰው ነው። ሁሉም ነገር በድል ይወጣል፣ ያልፋል። ሁሉም ነገር ያስጨነቅሽን ነገርም አንድ ቀን ይነግርሻል። አይዞሽ፣ አንቺ አትጨናነቂ ይላታል ማለት ነው ናታን። እንግዲህ በጣም አቶ ደረጀ በጣም ነው የሚያሳዝኑት። በነገራችን ላይ ያው አንዳንድ ጊዜ ምንም አያመጣም ምንም አያደርገንም ብለን ይዘን የቆየነው ነገር መጨረሻ ላይ አስቸጋሪ ሁኔታ ውስጥ ነው የሚከተን ማለት ነው። አቶ ደረጀ እንግዲህ መቼም አይሰማም። አንድ ቀን ቀስ ብዬ ሁሉንም ነገር ይፋ አወጣለሁ እያለ ነበረ። ግን እንደዚህ ቆይቶ ቤተሰቡን ሊበትኖ የደረሰ ነገር ማለት ነው። ነገር ግን በጊዜ ብንናገረው በጊዜ ብናወጣ በጠበጥም ማለት ነው። ህይወታችን ሰላም የሚያጣበትን ነገር በጊዜ አውጥተን መናገር አለብን እንጂ እንደዚህ እያቆየን ህይወታችን እንዲበጠበጥ ማድረግ የለብንም ማለት ነው። በጣም አስቸጋሪ ነው። በጊዜ ካልተናገርን በጣም ከባድ ነገር ነው የሚሆነው ህይወታችን ላይ ማለት ነው። ሁሉም ነገር አውጥተን በጊዜ መናገር በጊዜ ማሳወቅ አለብን እንጂ እንደዚህ ከቆየን መጨረሻ ላይ ህይወታችን ነው የሚበጠብጠው ማለት ነው። ሁሉም ነገር በጊዜና በሰዓቱ ሲናገር ነው እንጂ አሁን እሱ ይዞ ቆይቶ እንግዲህ ዛሬ ትዳሩ ልጆቹ ስንት ዓመት የገነባሁት ትዳሬ ሊበተን ነው፣ ትዳሬ እንደዚህ ሊሆን ነው እያለ እንግዲህ አቶ ደረጀ በጣም ኃይለኛ ጭንቀት ውስጥ ኃይለኛ ከባድ ስትሬት ውስጥ ነው ያሉት ማለት ነው። ሚስታቸውም እንግዲህ በጣም
በሱ የተነሳ እኔ በጣም ተጨንቄያለሁ። የማደርገው ነገር አጥቻለሁ። ምንድነው የማደርገው? ምንድነው የሚሆነው? እያለች እንግዲህ በጣም በሀሳብ እንግዲህ እየተኮሰችበት እንግዲህ እያየ ነው እንግዲህ አቶ ደረጀ ማለት ነው። አቶ ደረጀ እንግዲህ በጣም ተጨንቋል። የሚያደርገውን ነገር አጥቷል። ሰላም አጥቷል። ሲወጣም ሲነሳም እንግዲህ ጭንቀት ውስጥ ገብቷል። አይበላም፣ አይጠጣም። በጣም ሀሳብ ትልቅ ስትሬት ውስጥ ነው ያሉት ማለት ነው። አቶ ደረጀ እንግዲህ እጅግ በጣም ብዙ ነገር አስተማሪ ነው። ብዙ ሰው ከዚህ ድራማ ብዙ ነገር ይማራል ማለት ነው። በተለይ ከትዳራችን ጋር የተያዘ ነገር ሲሆን በጊዜ መናገር ነው ያለብን እንጂ እንደዚህ የቆየ ነገር የተዳፈነ እሳት እንግዲህ አንድ ቀን የተጋለጠ ህይወታችን ነው የሚበጠብጠው፣ ሰላማችን ነው የሚነጣ ማለት ነው። ከዚህ ሁሉ በጊዜ ተናግረን ሁሉም ነገር ይፋ አውጥተን ብንገላገል ነው መልካም የሚሆነው ማለት ነው። ከባድ ነው። የሰው ልጅ በህይወት ውስጥ ብዙ ነገር ያጋጥማል። የሚያጋጥመንን ነገር በጊዜ ካላስወገድ ነው የሚያስጨንቀንን ነገር ነገ እንደዚህ ብናደርግ ብለን የምናስበው ነገር ሲቆይ በጣም ትልቅ እጅግ ብዙ መዘዝ ነው ይዞብን የሚመጣ ማለት ነው። ትዳራቸው እንግዲህ እንዴት እንደሚሆን አይታወቅም። እንግዲህ መጨረሻው አይታወቅም ማለት ነው። እጅግ በጣም አስተማሪ ድራማ ነው። እንግዲህ ይህ ድራማ ሰላም ሰላም ውስጥ ነው የተከበራችሁ ውድ ቤተሰቦቼ እንደምን ያላችሁልኝ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም ብያላችሁበት ሰላማችሁ ይብዛልኝ። እኔ ጋር የበዛ ሰላም ለእናንተ ይብዛ እያልኩ ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። የኔ ውድ ቤተሰቦች እንደምን አላችሁልኝ? እኔ ያለው እግዚአብሔር ይመስገን። አብራችሁ ስለምትሆኑ ስለምትበረታቱኝ ከልብ አመሰግናለሁ። ውድ ቤተሰቦች ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ቪዲዮን ከጎን እየሆናችሁ የምትበረታቱኝ ከልብ አመሰግናለሁ ማለት ነው። ሰላማችሁ ይብዛልኝ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። ቪዲዮ ስትመለከቱ ላይክ አድርጉልኝ ማለት ነው። ውድ ቤተሰቦች ዛሬ እንግዲህ በአዲስ ቪዲዮ ነው የመጣሁት። በጣም እጅግ በጣም ልብ አንጠልጣይ አስተማሪ የሆነ ድራማ ዳታ ድራማ እንግዲህ የቤተሰብ ድራማ እጅግ በጣም አስተማሪ የሆነ ድራማ ነው። ብዙ ነገር የሚያስተምረን እንግዲህ በእውነተኛ ታሪክ ላይ የተመሰረተ ስለሆነ በጣም ነው ደስ የሚለው ማለት ነው። እንግዲህ ዛሬ እሺ የመጣሁት ይህንን ይመስል ነበረ። አብራችሁ ስለምትሆኑ ስለምታበረታቱኝ ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። በጣም ነው የምወዳችሁ የማከብራችሁ ውድ ሀገሬ ልጆች። ሰላማችሁ ይብዛልኝ። ፈጣሪ ሀገራችን ሰላም ያድርግልኝ። ሰላማችሁ ይብዛልኝ።